ቤተሰብ ባለፈው ማትማቲክስ የተወሰነ ብለን ነበር። ዛሬ ደግሞ እስኪ ከዚህ ከመደመር መቀነስ ማለት መጉዳል እንጀምራለን። መቀነስ ማለት አንዱን ከአንዱን መቀነስ ወይም ማጉደል ሳብስትራክሽን። እሺ ይሄን ማለት አሁን የሚቀነሰውን በታች በቃ የመጀመሪያው ዲጂት ከመጀመሪያው ዲጂት የሁለተኛው ዲጂት ከሁለተኛው ዲጂት እኩል እናደርገውና ከዛ የመጀመሪያው ዲጂት እንቀንሳለን እያልን እንሄዳለን። ለምሳሌ እዚህ 43 ሲቀነስ 21 ማለት መጀመሪያ ከ3 1 እንቀንሳለን። 3 ሲቀነስ 1 2 ይሆናል። ከዛ ሁለተኛ ዲጂት ደግሞ 4 ሲቀነስ 2 ይሆናል። 4 ሲቀነስ 2 2 ይሆናል። በዚህ 2 2 2 ስለዚህ 22 ቀረ ማለት ነው። አሁን ከፍ ስናደርገው ደግሞ ቁጥሩ 4357 ሲቀነስ 2469 ስንት ይሆናል ነው። 7 ሲቀነስ 9 ይሄ ምን ይመስላችኋል? 7 ሲቀነስ 9 አይቻልም። ስለዚህ ከአምስት አንድ እንበደርና 17 ሲቀነስ 9 ይሆናል። 17 ሲቀነስ 9 ኢኳልስ ቱ 8። ከዛ ከአምስት አንድ ስለተበደርን 4 ቀረች። 4 ሲቀነስ 6 ይሆናል ማለት ነው። እዚህ ጋር ሲመጣ 4 ሲቀነስ 6 አይቻልም። አሁንም 6 ስለሚበልጥ ከ3 ነው ቀጥሎ ያለ ከ3 አንድ እንበደርና 14 ይሆናል። 14 ሲቀነስ 6 ስንት ይሆናል? 8። አሁንም 8 መጣ። ስለዚህ ከ3 አንዷ ስለተበደር 2 ቀረች። 2 ሲቀነስ 4 ስንት ይሆናል? 2 ሲቀነስ 4 አይቻልም። አሁንም ከ4 አንድ እንበደራለን። 4 አንድ ስንተበድረን 12 ይሆንልና 12 ሲቀነስ 4 ስንት ይሆናል? 8። ከዛ ቀጥሎ ከ4 አንድ ስለተበደርን 3 ሲቀነስ 2 ይሆናል ማለት ነው። ወደዚህኛው ስንመጣ 3 ሲቀነስ 2 ኢኳልስ ቱ 1። ስለዚህ 1 እዚህ ያወረድ ከዛ እዚህ ያሉ 8 እንጽፋለን ማለት ነው። ስለዚህ 1888 ይሆንልናል ማለት ነው። 4357 ሲቀነስ 2469 መጨረሻው ውጤቱ ስንት ይሆናል? 1888 ማለት ነው። ጸባያት የመቀነስ ጸባይ ወይ ፕሮፐርቲ ኦፍ ሳብትራክሽን እንላቸው ማለት ነው። አሁን ተቀያሪ ጸባይ የመቀያየር ጸባይ ማለት አሁን 5 ሲቀነስ 3 እኩል አይደለም 3 ሲቀነስ 5 ማለት ነው። ይሄ የመቀያየር ጸባይ የለውም። ኖን ኮሚቴቲቭ ፕሮፐርቲ ኖን አሶሲዬቲቭ ፕሮፐርቲ የአሶሲዬት የማድረግ ፕሮፐርቲ የለውም። 3 ሲቀነስ 2 ሲቀነስ 1 እኩል አይደለም። አሁን አሶሲዬት ስናደርገው 3 ወደ ውጭ እናወጣትና ከዛ 2 ሲቀነስ 1 አሁን ለምሳሌ መጀመሪያ ቦዲ ማስ ኢንዴክስ በሚባለው ህግ ብናቀናንሰው ለምሳሌ 3 ሲቀነስ 2 ስንት ነው? 1 ሲቀነስ 1 0 አይደለ? እዚህ ጋር ደግሞ 2 ሲቀነስ 1 1 ከዛ ከ3 ስንቀንሰው 3 ሲቀነስ 1 2 0 ኢኳልስ ቱ 2 አይመጣም። ስለዚህ አሶሲዬት የማድረግ ፕሮፐርቲ የለውም። አይደንቲቲ ፕሮፐርቲ ማለት ከመቀነስ ምንም አይነት ለውጥ የሚያመጣ የትኛው ቁጥር ነው? 0 ማለት ነው። 0 7 ሲቀነስ 0 ኢኳልስ 7 5 ሲቀነስ 0 ኢኳልስ 5 7 10 ሲቀነስ 0 10 15 ሲቀነስ 0 የሆነ ይሁን ቁጥር 0 ከቀነሳችሁበት
ምንም ማለት ይሄ ምን ማለት ነው? የሆነ ቁጥር ምንም አልቀነሳችሁበትም፣ ግን ፎርማሊቲ ፎርሙላው ተጽፏል፣ ግን ምንም አይነት ለውጥ አያመጣም ማለት ነው። አዲቲቭ ኢንቨርስ ፕሮፖርቲ የሚባለው ደግሞ ይሄ ምን ማለታችን ነው? ለአንድ ቁጥር ራሱ ተመልሰን ከቀነስንበት ወይም ደግሞ ኢንቲጀር የሚባል አለ። ኢንቲጀር ለምታውቁ ኢንቲጀር ለሆነ ቁጥር የራሱ ኢንቲጀር ኔጌቲቭ ቁጥሩ ከደመርንበት ዚሮ ይሆናል። አዲቲቭ ኢንቨርስ ፕሮፖርቲ ይባላል ማለት ነው። ስለዚህ ስንቀጥል ማባዛት ወይም መልቲፕሊኬሽን ይባላል ማለት ነው። መልቲፕሊኬሽን ምን ማለት ነው? አንድ የሆነ ቁጥር የሱን ያህል አሁን ለምሳሌ 5 ሲባዛ በ4 ማለት ለ5 4 ጊዜ ደምሩት ማለታችን ነው። 4 ጊዜ ደምሩት ማለታችን ነው። አሁን ማባዛት multiplication is a mathematical operation that represents the process of adding a number to itself a certain number of items. It is often referred to as a repeated addition. አሁን የድግግሞሽ የቁጥር ራሱ 4 ጊዜ ደምር ነው ማለት ነው። አሁን ለምሳሌ 5 ሲባዛ በ4 ሲባል 5ን 4 ጊዜ መደመር ወይም ደግሞ 4ን 5 ጊዜ መደመር ማለት ነው። አሁን ስናበዛ በየስኑ ፓራለል በፓራለል እናስቀምጠውና መጀመሪያ የሆነ ቁጥር በመጀመሪያው ዲጂት ለሁላቸው እናበዛቸዋለን። ከዛ ቀጥሎ በሁለተኛው ዲጂት ለሁላቸው እናበዛና ስናስቀምጥ ግን አንድ ዲጂት ወደ ኋላ እያደረግን እናስቀምጣለን ማለት ነው። አሁን መጀመሪያ ለምሳሌ 5647 ሲባዛ 4350 ሲባል መጀመሪያ በ5 ለሁሉም እናበዛዋለን። ይሄ መጣ። ከዛ ሁለተኛ በ3 ለሁላቸው እናበዛቸዋለን። በ3 ለሁሉም አበዛን። ይሄ መጣልን። በ5 ስናበዛው 28235 ይመጣል። በ3 ስናበዛው ደግሞ 16941 ይመጣል። በ4 ስናበዛው ደግሞ 22588 ይመጣል። ስለዚህ የመጀመሪያ በ5 አብዝተን ይሄን መጣ። ከዛ አንድ ዲጂት ገባ ብለን ደግሞ ይሄንን 16941 እንጽፋለን። ከዛ በኋላ ደግሞ ይሄ 22588 እንጽፍና ይሄ ገባ ብለን ይሄ ከዚች እቺን 1 ከ3 እኩል ጻፍናት፣ 8 ደግሞ ከ4 እኩል ጻፍናት ማለት ነው። አንዳንድ ስቴፕ ወደ ውስጥ ወይ ደግሞ አንዳንድ ዲጂት ወደ ውስጥ ገባ እያልን ከዛ ስንደምር ቀጥ አድርገን 5 አወረድናት። ከዛ 3 ሲደመር 1 ስንት መጣ? 4 2 ሲደመር 4 ሲደመር 8 ስንት ይሆናል? 14 4 ጽፌ 1 አለኝ። 8 ሲደመር 9 ሲደመር 8 ስንት ይሆናል? 15 ከአንደኛው 16 6 ጽፌ 1 አለኝ። 2 ሲደመር 6 ሲደመር 5 ስንት ይሆናል? 13 ከዛኛው ቅድም 10 2 ሲደመር 6 8 ሲደመር 5 13 ሲደመር 1 14 4 ጽፌ 14 ጽፌ 1 አለኝ ይሆናል ማለት ነው። ከዛ በኋላ 2 ሲደመር 2 3 ሲደመር 1 4 እዚህ ደምረን ስናመጣው ይሄንን ያህል ይመጣል። 2,456,445 ማለት ነው ይመጣልናል ማለት ነው። ከዛ ቀጣዩ
ቀጣይ ደግሞ ይህን ደግሞ 12983 ሲባዛ 2314 ከዛ መጀመሪያ በ4 እናባዛለን፣ ይሄን ይመጣል። ከዛ ሁለተኛ በ1 እናባዛዋለን፣ ራሱ ይመጣልናል። ከዛ ሶስተኛ በ3 እናባዛዋለን፣ ይሄን ይመጣል። ከዛ ይሄን አብዝተን ደግሞ በ2 እናባዛው ደግሞ ይሄን ይመጣልናል ማለት። ስለዚህ አንዳንድ ዲጂት ገባ እያል እንጽፋለን። ከዛ መጨረሻ ቶታሊ ስንጽፈው 30,042,662 ይመጣልናል ማለት ነው ተባዝቶ መጨረሻ። ይሄ ማባዛት ሲባል የመደመርና የመቀነስና መደመርን ያካተተ ማለት ነው። መደመርና መቀነስን ያካተተ ይሄን ማባዛት ይወለናል ማለት ነው። ማለት ምን ማለት ነው? መባዛት ማለት ለአንድ ቁጥር ራሱ ለሆነ ጊዜ መደመር ማለት ነው። አሁን ለምሳሌ ይሄን 5647 ሲባዛ በ435 ማለት 5647 ለ435 ጊዜ ደምሩት ማለት ነው። ይሄን ቀለል ስናደርገው መልቲፕሊኬሽን ይሄን ይመስላል ማለት ነው። ከዛ የመልቲፕሊኬሽን ፕሮፐርቲ ወይም ጸባያት የማባዛት ጸባይ ባህሪያት ማለት ነው። ባህሪያዎቹ ኮሙታቲቭ ፕሮፐርቲ የመቀያየር ጸባይ አላቸው። 3 ሲባዛ በ5 እኩል ነው 5 ሲባዛ በ3 ማለት ነው። ስለዚህ 15 ሲባዛ 15 እኩል ይመጣልናል ማለት ነው። ማባዛት ላይ ምንም አንዱን በፊት መጣ ቀድሞ መጣ ዘግይቶ መጣ ምንም አይነት ተጽዕኖ የለውም። የመቀያየር ጸባይ አላቸው ማለት ነው። አሶሺዬቲቭ ፕሮፐርቲ አሶሺዬት ያደርጋል፣ ይሄን ያሟላልናል ማለት ነው። 2 ሲባዛ በ3 ሲባዛ በ4 እኩል ነው። ለሁለት ወደ ውጭ እናወጣውና 2 ሲባዛ ብራኬት 3 ሲባዛ በ4 አሁን ለምሳሌ እናብዛውና ይሄ 6 ማለት ውስጥ ያለው 6 ሲባዛ በ4 ስንት ይሆናል? 6 ሲባዛ በ4 24 ማለት ነው። አሁን ይሄ ደግሞ መጀመሪያ እዚህ ውስጥ 12 ይሆናል አይደል? ከዚህ በ2 24 እኩል ነው ማለት ነው። አይደንቲቲ ፕሮፐርቲ ከማባዛት ደግሞ መጀመሪያ ከመቀነስ 0 ብለን ነበረ። እዚህ ደግሞ አንድ ማለት ነው። የሆነ ይሁን ቁጥር በአንድ ስናበዛው ራሱ ይሆንልናል ማለት ነው። እንቀጥል። ማካፈል ማለት division is a functional mathematical operation that involves splitting a quantity into equal parts. It is one of the 4 basic arithmetic operations alongside addition, subtraction and multiplication. ይሄ ማካፈል ማለት የሆነ ቁጥር ለሆነ ቁጥር በእኩል ማዳረስ ማለት ነው። አሁን ለምሳሌ የሆነ አንድ 3500 ለሰባት ሰዎች የሆነ ስራ ሰርተው የቀን ሙያ ይካፈላቸው ቢባል እኩል አንድ አይነት ስራ ደግሞ ተመሳሳይ ፖዚሽን ወይም ደግሞ ተመሳሳይ ሌቭል ያሉ እኩል የትምህርት ደረጃ ያላቸው ቢሆኑ ይህንን 3500 ለሰባታቸውን እኩል ለማካፈል ስንት ይደርሳቸዋል ማለት ነው። እዚያ 500 ብር የቀን ሙያቸውን ይሰጣሉ ማለት ነው እነዚህ ሰዎች። እዛ ከማካፈል ዲቫይዘር ማለት ወይም ደግሞ ተካፋይ ማለት ተካፋይ አለ። ዲቫይደንድ ማለት ተካፋይ ማለት ነው። ዲቫይዘር ማለት አካፋይ ነው። ኮሽንት ማለት ደግሞ ድርሻ፣ ሪማይንደር ማለት ደግሞ ተረፍ የሆነ አንዳንድ ሁሉም ቁጥር ለሆነ ቁጥር እኩል ይካፈላል ማለት አንችልም። የሚቀረው ነገር አለ። የሚቀር ነገር ሲኖር ሪማይንደር እንላለን ማለት ነው። አሁን ተመቃይ ወይ ተካፋይ
አካፋይና ድርሻ ተረፍ የሚባሉ ነገሮችም አሉ ማለት ነው። እዚህ ጋር አሁን እዚህ እናካፈል 15 ሲካፈል 5 አሁን እዚህ 15 ተካፋይ ነው፣ አካፋይ ነው፣ 3 ደግሞ ድርሻ ነው ማለት ነው። እዚህ ተረፍ የሚባል ነገር የለም። ስለዚህ 5 3 ደርሶ 3 ይባዛ በ5 15 15 15 ሲቀነስ 15 ዜሮ ነው ማለት ነው። ሪማይንደር የለም። ስለዚህ ሪማይንደራችን ዜሮ ነው ማለት ነው። አሁን እዚህ 34131 ሲካፈል 15 ስንት ይሆናል ነው። አሁን መጀመሪያ የመካፈል ደግሞ ለየት የሚያደርገው አሁን ስንደምር፣ ስንቀንስ፣ ስናባዛ በመጀመሪያው ድጅት እንጀምር ነበር። አሁን ደግሞ በኋለኛው ነው የምንጀምረው። ለ15 አሁን 34 ሲካፈል 15 ስንት ይሆናል? 2 2 ሲባዛ በ15 30 30 ሲቀነስ 34 ሲቀነስ 30 ስንት ይሆናል? 34 ሲቀነስ 30 4 4 ብቻውን በቂ አይደለም፣ አንድ እናወርዳለን ማለት ነው። 41 አሁንም 2 2 30 30 ሲቀነስ 41 ሲቀነስ 30 11 11 በቂ አይደለም፣ 5 እናወርዳለን። 5 እነዚህ ጨረቶች እነዚህ ቀስቶች የሚያመለክቱት ማለት ነው። 5 እናወርድና 5 115 ሲካፈል ለ5 ስንት ይደርሰዋል? 7 7 ሲባዛ በ15 105 105 ሲቀነስ 10 10 10 አይበቃም፣ አንድ እናወርዳለን 101 አሁን ደግሞ 6 ይደርሳል ማለት 6 በዛ በ15 90 90 ሲቀነስ 100 ሲቀነስ 90 11 ስለዚህ 11 ተረፍ 11 አለን ማለት ነው። ቀሪያችን 11 ነው። ስለዚህ በዚህ መልኩ አርገን የማካፈል ስራ እንሰራለን ማለት ነው። እየቸኮልኳችሁ ከሆነ ፓውዝ እያደረጋችሁ ማየት ትችላላችሁ። አሁን ወደ ሌላ ኤግዛምፕልም በራሳችሁ ሞክሩ። የከበዳችሁ ነገር ካለ ጠይቁኝ፣ እሰራላችሁ፣ አብራራላችኋለሁ። እንግዶች የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ተቀላቀሉ። ወዳጆቻችን፣ ቤተሰቦቻችን ደግሞ ላይክ፣ ሼር እያደረጋችሁ ቪዲዮን ወደ ሌሎች ሰዎች እንዲደርስ አድርጉ። ይህንን ስለምታደርጉ ደግሞ በጣም አመሰግናለሁ። ወዳችኋለሁ፣ አከብራችኋለሁ። እንቀጥል። እሺ፣ ፕሮፐርቲ ኦፍ ዲቪዥን። የዲቪዥን ፕሮፐርቲ ምን አለ መሰላችሁ? ኮሚታቲቭ ፕሮፐርቲ ኢዝ ኖት ኮሚታቲቭ። አሁን ኮሚታቲቭ ፕሮፐርቲ አያሟላም። ይሄ ሲካፈል ለቢ እኩል አይደለም፣ ቢ ሲካፈል ለኤ ማለት ነው። አሁን 10 ሲካፈል ለ2 እኩል አይደለም፣ 2 ሲካፈል ለ10 ነው። አሁን 10 ሲካፈል ለ2 5 ነው። 2 ሲካፈል ለ10 ደግሞ 0.2 ነው። አሁን 5 እና 0.2 እኩል ሊሆኑ አይችሉም። አሁን ይህን የመቀያየር ጸባይ የለውም፣ አይቀያየርም። ቦታው ከቀየረ ውጤቱ በዛው ልክ ይቀያየራል። አሶሲዬቲቭ ፕሮፐርቲ። አሁን ደግሞ ኤ ሲካፈል ለቢ ብራኬት ኤ ሲካፈል ቢ ብራኬት ዘግተን ሲካፈል ለሲ እኩል አይደለም። ኤ ስናወጣው ደግሞ ኤ ሲካፈል ብራኬት ቢ ሲካፈል ለሲ ብራኬት ዘግተን ይሄ እኩል አይመጣም ማለት ነው። 8 ሲካፈል ለ4 ሲካፈል ለ2 2 ይመጣል ማለት ነው። አሁን 8 እናወጣውና ይሄ 2 ይመጣል፣ 4 ስለዚህ 8 ወደ ውጭ አወጥተን 4 ሲካፈል ለ2 ስናደርገው ስንት ይመጣል? 2 8 ሲካፈል ለ2 ስንት ይመጣል? 4 እዚህ ጋር ደግሞ 8 ሲካፈል ለ4 ስንት ይመጣል? 2 ሲካፈል ለ2 1 ነው። እዚህ ጋር የታይፒንግ ኤረር ነው፣ 1 ማለት ነው። 1 ከ4 እኩል ሊሆን አይችልም ነው። ስለዚህ እንቀጥል ቤተሰቦቻችን። እሺ፣ ዲቪዚቢሊቲ ፕሮፐርቲ ኦቨር አዲሽን ይላል። ዲቪዚቢሊቲ ዳዝ ኖት ዲስትሪቢዩትድ ኦቨር አዲሽን ኦር ሰብትራክሽን ይላል።
በስም ዲስትሪቢዩት ሊሆን አይችልም። ዲስትሪቢዩት ፕሮፐርቲ አያሟላም ማለት ነው ማካፈል። አሁን ይሄ ምን ማለታችን ነው? ኤ ሲካፈል ብራኬት ቢ ፕላስ ሲ እኩል አይደለም። ኤ ሲካፈል ቢ ሲደመር ኤ ሲካፈል ሲ ነው። 10 ሲካፈል 10 ሲካፈል ብራኬት 2 ሲደመር 3 5 ይሆናል። መጀመሪያ ቦዲ ማስ ኢንዴክስ ብራኬቱን ሰራና 5 10 ሲካፈል 5 2 ይሆናል አይደል? 2 ስለዚህ አሁን 10 ሲካፈል 2 መጣ። እዚህ ጋር ደግሞ 5 10 ሲካፈል ለ2 5 ይሆናል ሲደመር ስለዚህ ይሄ ደግሞ 3 ነጥብ ምናምን ይሆናል ማለት ነው። 5 ወደ 8 ነጥብ ምናምን ይመጣል ማለት ነው። ከሁለት እኩል አይደለም። ዲቪዥን ባይ ዋን የሆነ ይሁን ቁጥር ለአንድ ካካፈል ነው ራሱ ቁጥሩ ይሆናል ማለት ነው። ኤ ሲካፈል 1 ኢኳልስ ቱ ኤ ነው። አሁን ለምሳሌ ኤ ያልነው 7 ሲካፈል ለ1 7 ነው ማለት ነው። ዲቪዥን ባይ ኢትሰልፍ ማለት ደግሞ የሆነ ይሁን ቁጥር ለራሱ ካካፈል ነው ውጤቱ አንድ ይሆናል ማለት ነው። ሁሌ የሆነ ይሁን ቁጥር ኤ ሲካፈል ለኤ ከተባለ አንድ ነው። 5 ሲካፈል ለ5 አንድ ነው ማለት ነው። 5 ዲቫይድ ባይ 5 ኢኳል ቱ 1 ነው። ዲቪዥን ባይ ዜሮ የሆነ ይሁን ቁጥር ለዜሮ ማካፈል አንችልም። ይሄ አንዲፋይንድ ይባላል ማለት ነው። ለዜሮ ማካፈል አንችልም። አሁን ለምሳሌ ብሩ ከመንገድ ጥሎ መሄድ ሰው አይታችሁ ታውቃላችሁ? ይሄ በፍጹም ሊሆን አይችልም። ለዛ አሁን አንድ ሰው የሆነ ብር ይዞ እየሄደ ከሆነ የሆነ ነገር ከገዛ ወይም ደግሞ የሆነ ነገር የሚሰጠው ሰው ካለ ብቻ ነው የሚሰጠው እንጂ አሁን እንኳን ሌላ ይቀርና የሆነ ብድር ቢኖረው አንድ ሰው ብድሩን ለመመለስ ሰውየው ፈልጎት ቢሄድ የሄደበት ቦታ ሰውየው ባያገኘው አበዳሪው ባይገኝ ያ ሰውዬ ተመልሶ ብሩ ይዞት ይመጣል እንጂ እዛ ጥሎት አይመጣም ማለት ነው። ለዜሮ ማካፈል አንችልም። ዲቪዥን ኦፍ ዜሮ ማለት ዜሮ ዲቫይድ ባይ ኤኒ ነን ዜሮ ናምበር ኢዝ አሁን ደግሞ የሆነ ይሁን ቁጥር ዜሮ ለሆነ ይሁን ቁጥር ከተካፈለ ምን ይሆናል? ዜሮ ማለት ነው። ስለዚህ የሆነ ምንም ያላቸው ሰዎች ሰብስባችሁ ምንም አልሰጣችኋቸውም፣ ዝም ብላችሁ አዋርታችሁ ምናምን ተለያያችሁ፣ ይሄ ምን ይሆናል ማለት ነው? ዜሮ። ከነሱ ምንም አይነት የተጨመረ ነገር የለም ማለት ነው። አሁን ዲቫይደንድ አሁን ተካፋይ ኢኳልስ ቱ ድርሻ ሲባዛ አካፋይ ሲደመር ቀሪው ማለት ነው የሚሆነው ሪሌሽናቸው ሲገለጽ። እንቀጥል። ቀጣዩ ፓርታችን ደግሞ ተካፋይነት ህግ ወይም ደግሞ ዲቪዚቢሊቲ ሩል ማለት ነው። ዲቪዚቢሊቲ ሩል ስንል አንድ ቁጥር በቀላሉ አይተን ይሄ ቁጥር ለዚህኛው ቁጥር ተካፋይ ነው፣ ይካፈላል አይካፈልም፣ ታለ ተረፍ ማለት ነው። ተረፍ ሳይኖረው ይካፈላል አይካፈልም የሚለውን ህግ እናያለን። መልካም የመከታተል መልካም የትምህርት ጊዜ ይሁንላችሁ። ዲቪዚቢሊቲ ባይ ዜሮ አንድ ቁጥር አይታችሁ ለዜሮ ተካፋይ ነው አይደለም ማለት አንችልም። የሆነ ይሁን ቁጥር ለዜሮ ሊካፈል ስለማይችል በቀላሉ ዲቪዚቢሊቲ ባይ ዜሮ የሚባል ነገር የለም። ለዜሮ አይካፈልም ማለት ነው። አንዲፋይንድ ነው፣ አይቻልም። ዲቪዚቢሊቲ ሩል ባይ ዋን ቀደም ብለን አወርተናል። ስለ ዜሮ እና አንድ እያወራን ነበር። የሆነ ይሁን ቁጥር ለአንድ ከተካፈለ ራሱ አንድ ነው፣ ራሱ ቁጥሩ ነው ማለት ነው። አሁን ለምሳሌ 3 ሲካፈል ለአንድ 3 ይመጣል ማለት ነው። 3000 ሲካፈል ለአንድ 3000 ነው። 15 ሲካፈል ለአንድ 15 ነው። የሆነ ይሁን ቁጥር ለአንድ ከተካፈለ ራሱ ቁጥሩ ነው ማለት ነው። ኤክስ ሲካፈል ለአንድ ኤክስ ነው። እሺ ዲቪዚቢሊቲ ሩል ባይ ቱ ይህ ስንል ለሁለት
የሆነ ትልቅ ቁጥር ቢኖር ለሁለት ተካፋይ ነው አይደለም ብለን ጀጅ ለማድረግ ይሄ የመጀመሪያው ዲጂት ኦር ፈርስት ዲጂት ወይም ደግሞ ዩኒክ ዲጂት የምንላቸው 0 2 4 6 8 ከሆኑ ይሄ ቁጥር ለሁለት ተካፋይ ነው ማለት ነው። አሁን ለምሳሌ እንየው። አሁን ለምሳሌ ብናይ ደግሞ ኢቭን ከሆነ ዩኒት ዲጂታቸው ኢቭን ከሆነ ለሁለት ተካፋይ ነው ይሄ ቁጥር ማለት ነው። ካልሆነ 1 3 5 7 9 ከሆኑ የመጨረሻ ቁጥሩ ዲጂቱ ቁጥር ለሁለት ሊካፈል አይችልም ነው። አሁን 598 ለሁለት ተካፋይ ነው አይደለም ብትባሉ አሁን 8 ብቻ የመጨረሻዋን እቺ 8ን ታዩና 8 ለሁለት ተካፋይ ነው አይደለም። ስለዚህ ሙሉ ቁጥር ለሁለት ተካፋይ ነው ማለት ነው። ሁለተኛ 6701 ለሁለት ተካፋይ ነው አይደለም ብንባል አሁን እቺ የመጨረሻዋ አንድ ለሁለት ይካፈላል አይካፈልም ማለት አይካፈልም ስንል ታለ ተረፍ ወይም ደግሞ በደሲማል ሳይሆን በሙሉ ቁጥር ለማለታችን ነው። ይሄ አንድ ደግሞ ለሁለት በሙሉ ቁጥር ሊካፈል አይችልም። እነዚህ ሙሉ ቁጥር ታለ ተረፍ ለሁለት ሊካፈል አይችልም ማለት ነው። ይህ ስንቀጥል ሌላኛው ኤግዛምፕል ደግሞ 872550 ለሁለት ተካፋይ ነው አይደለም። ምን ብለን ቀደም ስንል በ0 2 4 6 8 የሚጨርስ ከሆነ ለሁለት ተካፋይ ነው ብለናል። 0 ቀደም ብለን ከመጀመሪያው የዛኛው በኋላ ቀድመን ያለፍነውን ፔጅ 0 ለሆነ ይሁን ቁጥር ስናካፍል 0 ነው። ስለዚህ 0 ሲካፈል ለሁለት ምን ማለት ነው? 0 ነው ማለት ነው። ስለዚህ ይሄ ለሁለት ተካፋይ ነው። ሙሉ ቁጥሩን ለሁለት ታለ ተረፍ ሊካፈልልን ይችላል ማለት ነው። እቺ ሆምወርክ አለች። እቺ ቁጥር ስታዩት ታስፈራለች። 3988 91 212 ይሄ ሆምወርክ ይሄ ለበስተን ይካፈላል አይካፈልም፣ ለሁለት ተካፋይ ነው አይደለም የሚለውን ሆምወርክ ሰጥቻችኋለሁ፣ ሞክሩት። ስንቀጥል ዲቪዚቢሊቲ ሩል ባይ 3 ይሄ ምን ማለታችን ነው? a whole number is said to be divisible by 3 if the sum of all digits of the whole number is multiple of 3 or exactly divisible by 3። አሁን ለሶስት ተካፋይ ነው አይደለም ብለን ለማወቅ ሙሉውን የተሰጠን ቁጥር እንደምረውና ለሶስት ወይ ነው የሶስት ቢዜት ከሆነ ወይም ለሶስት በቀላሉ የሚካፈል ከሆነ ታለ ተረፍ የሚካፈል ከሆነ ይሄ ቁጥር ለሶስት ተካፋይ ነው ማለት ነው። አሁን ለምሳሌ 1377 ለሶስት ይካፈላል አይካፈልም ለማለት 1 ሲደመር 3 4 ሲደመር 7 11 ሲደመር 7 18 ለሶስት ይካፈላል አይካፈልም። 18 ለሶስት ተካፋይ ነው ማለት 6 ይደርሳቸዋል ማለት ነው። ስለዚህ ይሄ ቁጥር በቀላሉ ለሶስት ተካፋይ ነው ማለት ስናካፍለው ደግሞ 1377 ሲካፈል ለሶስት ስንት ይመጣል? 459። በቀላሉ እንደዚህ አድርጋችሁ ይሄ ለሶስት ተካፋይ ነው አይደለም ለማለት ለመለየት ይጠቅመናል ማለት ነው። አሁን ሁለተኛ ደግሞ 2130 ለሶስት ተካፋይ ነው አይደለም። 2 ሲደመር 1 3 ሲደመር 3 6 ሲደመር 0 6 ነው። 6 ለሶስት ተካፋይ ነው አይደለም። መልቲፕል ኦፍ 3 ነው። የሶስት ቢዜት ነው አይደለ? 3 ይባዛ በ2 6 ይመጣልናል። ስለዚህ ሙሉ ቁጥሩ ለሶስት ተካፋይ ነው ማለት ነው። ሶስተኛ ደግሞ 3194 ለሶስት ተካፋይ ነው
አይደለም። አሁን ይሄን ደምረው 3 ሲደመር 1 4 ሲደመር 9 13 ሲደመር 4 17። ስለዚህ 17 ለ3 ሊካፈልን አይችልም። ለ3 ብናካፍለው 5 ይደርሳቸውና 2 ትርፍ አለ። ስለዚህ ይሄ ሙሉ ቁጥር ለ6 ለ3 ተካፋይ አይደለም ማለት ነው። ይሄ ቁጥር 1,121,031 ስንት ይመጣል? ይሄ ይካፈላል አይካፈልም? በ3 1 ሲደመር 1 2 ሲደመር 2 4 ሲደመር 1 5 ሲደመር 0 5 ሲደመር 3 8 ሲደመር 1 9 9 ለ3 ተካፋይ ነው። 3 ሲባዛ በ3 9 ይመጣናል። ስለዚህ ይሄ ሙሉ ቁጥር ለ3 ተካፋይ ነው ማለት ነው። ይሄ ደግሞ 3 ሲደመር 4 7 ሲደመር 5 ሲደመር 5 12 ሲደመር 6 18 ሲደመር 1 19 ሲደመር 4 19 28 ሲደመር 4 32 32 ለ3 ይካፈላል አይካፈልም ነው። ለ3 ሊካፈልን አይችልም። 10 ይደርሳቸው ነው ተርፍ 2 አለ። ስለዚህ ይሄ ሙሉ ቁጥር ለ3 አይካፈልም፣ ሊካፈልልን አይችልም። ይሄ ቁጥር ደግሞ ሁለተኛ የቤት ስራ 38 49 1 62 ለ3 ይካፈላል አይካፈልም የሚለው የቤት ስራ ሰጥቻችኋለሁ። 2 የቤት ስራ አላችሁ። ይሄ ለ2 ተካፋይ ነው አይደለም። ሁለተኛ ይሄ ደግሞ ለ3 ተካፋይ ነው አይደለም የሚለው በቀጣይ ቪዲዮ እስኪንገናኝ ቪዲዮ እንዳይረዝም እንዳትሰላችሁ በዚህ ይብቃን። እንግዶቻችን ካላችሁ ላይክ ሰብስክራይብ እያደረጋችሁ ቤተሰቦቻችን ደግሞ ላይክ ሼር እያደረጋችሁ ቪዲዮአችን ብዙዎች ላይ እንዲደርስ በማድረግ አበረታቱን። መልካም ጊዜ፣ መልካም ቆይታ። በሌላ ቪዲዮ እስክንገናኝ ደህና ቆዩልኝ። ቻው።